ሰላም ጤና ይስጥልን የቻናላችን ተከታታዮች በዛሬው የዜና እትማችን አሳቢ የሆኑ ሀገራዊና ዓለም አቀፋዊ ሰበር መረጃዎች ይዘን ቀርበናል። አርዕስቶ ማስቀደም እንጀምራለን። በአንድ በኩል የአማራ ፋኖ አመራር አርበኛ ዘመነ ካሴ ህዝባዊ ኃይሎች የሚተባበሩ ብቻቸውን መቆም አቅቷቸው አይደለም፣ የቂምና የቁርሾ አጥር የሚፈርስበት የመጨረሻ ትውልድ ይህ ነው ሲሉ ጥብቅ መልእክት አስተላልፈዋል። ሙሉ መግለጫው እጃችን ላይ ገብቷል፣ እንመለከተዋለን። በሌላ በኩል በራያ አላማጣ ለጦርነት ዝግጅትና ለመዋጮ በየቀበሌው በሚሊዮን ቆጠር ብር እንድንከፍል ተገደን ሲሉ ነዋሪዎች ምሬታቸውን ገልጿል። ህወሓት በበኩሉ ክሱን አስተባብሏል። በስፋት የምናጋራ ይሆናል። ይህ ባለበት በትግራይ ሮባ አካባቢ ከባድ ራብ መከሰቱ ተሰምቷል፣ እንመለከተዋለን። በተጨማሪም በምስራቅ ጉራጌ ዞን ሶዶ ወረዳ በተፈጸመ ጥቃት የሰው ህይወት ማለፉ ተሰምቷል። በኔፓል ደግሞ የ332 ሰዎች ህይወት የጨረሰው አውዳሚ የጎርፍ አደጋ ተከስቷል። እነዚህን ዋና ዋና መረጃዎች ከዝርዝር ማብራሪያው ጋር ይዘላችሁ ቀርበናል። ከወዲሁ መረጃውን ላይክ፣ ሸር እያደርጋችሁ በድጋሚ አብረን እንቆይ። አርበኛ ዘመነ ካሴ አሁን ስለ ጽምዶ ወይም ስለ ትብብሩ ጥብቅ መልእክት አስተላልፈዋል። ከቅርብ ጊዜ ወዲህ በፋኖና በቀሪ ተፋላሚ ኃይሎች በጋራ በተሰራ ጥምር ጽምዶ የሚል ኃይል መመስረቱ እየተነገረ ሲሆን መንግስትም ይህንን ጥምር ኃይል ለማፍረስ በርካታ ቢሊዮን ብር በጅቶ መንቀሳቀስ መጀመሩ ተነግሯል። ከሰሞኑ ከምርጫ ሰረስኩት ካለው ህወሓት ጋር ድርድር ለማድረግ መንግስት ደፋ ቀና እያለ ሲሆን በተጨማሪ በድሮን በተከታታይ በትግራይ ላይ ጥቃት እየፈጸመ ባለበት ሰዓት የፋኖ መሪው ዘመነ ካሴ እንዲህ በማለት ዛሬ መረጃው ሰጥቷል። ዘመነ አንዳንድ ነገሮች ሲል የጀመረው መግለጫ እንዲህ ይላል። አንደኛው የአማራ ፋኖ ከሌሎች ህዝባዊ ብሔራዊ ኃይሎች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። የትግራይ ኃይል ከአማራውና ከኦሮሞ ጋር የሚተባበረው ብቻውን መቆም ስለማይችል እንዳልሆነ መታወቅ አለበት። አፋሩ ከአማራው፣ ከኦሮሞ፣ ከሲዳማው፣ ከበርታው ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። ሲዳማው ከአማራው ጋር የሚቆመው እንዲሁም ጉሙዙ ከአማራው ከፊሻ አጠቃላይ ከኦሮሞ ጋር በአጠቃላይ የሚቆም ብቻውን መቆም ስለማይችል አይደለም። ሶማሌው ከሌሎች ወገኖች ጋር የሚያብረን ብቻውን መቆም ስለማይችል አይደለም። ሁሉም ራሱን ችሎ መቆም ይችላል። እስካሁን ሁሉም በራሱ መንገድ በገንዘብ እግሩ ሲጓዝ ነው የመጣው። እነዚህ ድርጅቶች የሚተባበሩት ብቻቸውን መቆም ስለማይችሉ ሳይሆን ትብብር ዛሬውም ለዘላለማዊ ጠቀሜታ ስላለው ነው። ስለዚህ ህዝባዊ ኃይሎች ይተባበራሉ፣ የጋራ ግባቸውን በጋራ ያሳካሉ። በዚህ ጉዳይ ላይ ጥርጥር የለም። ሁለተኛ የእኛ ዘመን ተልዕኮ ሰዎችን ማሰባሰብ ነው፣ ማቀራረብና አጠቃላይ ማቀራረብ ጠቅላላ ነው። ፍቅር ነው ሰይፍ ያነሳው አባቶቻችን ነቀፌታውን ነው። እኛ በዚህ ኃላፊነት እያለን በግፍ ሊያጠፉን ገፍተው ካልመጡ በስተቀር አማራው ከሌላ ህዝብ ጋር አፈጽሞ አናጋጨው። መቼም አናድቀው። ለአማራ ህዝብ ተበድረን ተጨማሪ ጠላቶች ፈጽሞ አንገዛም። ሌሎችም ወገኖችን የመከራ ምክንያት ፈጽሞ አንሆንም። ይህ ምኞታችን እንዲሁ ብለን አይደለም። ሁሉም እንደምንለው በጎ ምኞት ዳር የሚያርሱ የራሳቸው እግዜር አላቸው። ይህ የቂም ተራራ የቁርሾ ጋራ የሚያፍርሰው የመገዳደል አንጓለል የሚሰብረው የመጨረሻ ትውልድ ነው። ይህ ደፋርና በጎ ትውልድ ነው። ይህ ትውልድ የክፋት ሐውልት ደርምሶ በቦታ የፍቅር አብሮ የመኖር ዋርካ ካልተከለ በስተቀር በዚህ በእኛ እድሜ ቀጥሎ የሚመጣው ትውልድ የሰው ሳይሆን ሙሉ በሙሉ የጭራቅ ልብ የተገጠመለት ይሆናል። ይመጣል ብለን የምንፈራው መጥቷል እኮ ብሎ መናገር ይቻላል። ልክ ነው። እየመጣ ያለው ግን በመደበኛ አእምሮ ለማሰብ ይከብዳል። መድኃኒቱ ይህንን የመጨረሻ ጥረት ተጋግዞ ውጤታማ ማድረግ ብቻ ነው። ሶስተኛው ዛሬኛ ለመዝለፍና አላማችን ለማንኳሶስ ድምፃቸውን ከፍ አድርገው ለመጮህ ብቻ ብለው የዋልጌ ማህበር የመሰረቱት ወገኖች ሁሉ አንድ ቀን ወደኛ ይመጣሉ። ይህንን በጎ ምኞታችን ይገዛሉ፣ የራሳቸው ያደርጉታል። ያኔ ፍጹም ሳይሸማቅቁ በፍጹም ይቅርታ እንቀበላቸዋለን። እስካሁን ድረስ ለአንድ ስድብ አንድ ጡብ እያስቀመጥ ወደፊት እንቀጥላለን። ሚስማሮች ቁጥር ብዛታቸው ላለማቆም ወይም ደግሞ እስከ መጨረሻው ለመጽናት የወሰንባቸው ቀናት ጋር እኩል ናቸው እንዲል ትልቁ አባታችን በማለትም አርበኛው መልእክቱን አስተላልፈዋል። ይህ ባለበት ከሰሞኑ መንግስት በርካታ ገንዘብ በመደብ የጋራ ጥምር ኃይሉን ለመበተን በርካታ ስራዎች እየሰራ ባለበት ሰዓት በተለይ ደግሞ ህወሓት ከጥምሩ ለመውጣት ወልቃይት ራያን ጨምረ ሰጥቶ ለመደራደር መንግስት ሙከራዎች እያደረገ ሲሆን በተመሳሳይ ከሰሞኑ በትግራይ የድሮን ጥቃት ተጠናክሮ መቀጠሉን ተገልጿል።
መንግስት የድሮን ጥቃቱን አጠናክሮ በቀጠለበት ሰዓት ህወሓት ለመጨረሻው ፍልሚያ ዝግጅቱን አጧጥፎ ቀጥሏል ተብሏል። በፌዴራል መንግስትና በህወሓት ኃይሎች መካከል ዳግም ግጭት ሊቀሰቀስ ይችላል በሚል ስጋት በርካታ ተፈናቃዮች ራያና አላማጣን እየለቀቁ በሚገኙበት ግጭት ከአላማጣ ከተማና ዙሪያ የሚገኘው ማህበረሰብ ለጦርነት ዝግጅት የሚሆን የገንዘብ የእህል መዋጮ በግዴታ እንዲከፍል እየተገደደ መሆኑን ነዋሪዎች፣ አርሶ አደሮች ገልጸዋል። በጉዳዩ ላይ ምላሽ ሰጡት የህወሓቱ ቃል አቀባይ አቶ ሚካኤል አጠቃላይ አስገዶም በበኩላቸው ከሱ መሰረት የሌለው ነው ብለዋል። ህዝቡ የህልውና ስጋት እንደተደቀነበት በመገንዘብ በገዛ ፈቃዱ በዞኑ ውሳኔ መሰረት የሚደገፍ መሆኑን ገልጸው የሚነሱ ቅሬታ እንቅስቃሴውን ለመቀልበስ በተደራጀ ጥቂት ወገኖች የሚነሱ አጀንዳዎች ናቸው ሲሉ አስተባብለዋል። በፌዴራል መንግስትና በህወሓት ኃይሎች መካከል ዳግም ግጭት ይከሰታል በሚል ፍርሃት ራያና አላማጣ እንዲሁም በአካባቢ እየለቀቁ ወደ አጎራባች ከተሞች የሚጓዝ ተፈናቃይ በበረከቱበት በዚህ ጊዜ በአላማጣ ከተማ ዙሪያ የሚገኝ ነዋሪ አርሶ አደሮች ለጦርነት ድጋፍ የሚሆን ገንዘብ የእህል መዋጮ በግዴታ እየተጠየቅ ነው ሲሉ ይናገራሉ። በህወሓት ሹማምንት ነው መዋጮ እየተጠየቅን ያለ ነው የሚሉት በአላማጣ ከተማ 02 ቀበሌ ነዋሪ ሆነው ለደህንነታቸው ሲል ስማቸው እንዳይጠቀስ የፈለጉ አስተያየት ሰጭ የተወሰነው መዋጮ መክፈል ያልቻለ ተጨማሪ ቅጣት እንደሚጠብቀው ተነግሮታል አለው። አላማጣ 02 ቀበሌ ማለት ነው 4 ቀጠና። በዚህ በቀጠና 12 ሚሊዮን ብር ተወስኗል ተብሎ ነው የተነገረ። ስንጨቃጨቅ ነው የዋል ነው። በአሁኑ ሰዓት ከየት ይመጣል? ሰው የሚበላው አጡ ወርቆ ነው ያለው። ከየት ይመጣል ብለን ስንላቸው ከላይ አካል ተወስኖ የመጣ ነው። ምንም ልናርግ አንችልም። ማድረግ የምትችሉት ማሽላውም ከ5 ወደ 15 ጤፉም 10። ስለዚህ ወስነን መጠናል። ግዴታ ነገው ይዛችሁ ትቀርባላችሁ። ተጠርቶ ለቀረ 5000 ቅጣት እንወስዳለን በፍርድ ሸንጎ ብለዋል። ከማህበረሰብ የሚሰበሰበው ብርና እህል ጦርነት ታሳቢ ያድርገ ነው የሚሉት ሌላ አላማጣ ከተማ ነዋሪ አስተያየት ሰጭም በተጨማሪ በጦርነት የሚሳተፉ አግላዮች ምርጫው ተከናውኗል ሲሉ ይናገራሉ። ግመል፣ አህያ፣ በቅሎ፣ በሬ እንዲገዙ ተወስኖላቸዋል። ለጦርነት ዝግጅት ማለት ነው። ተገደዱ ውደድ አጠቃላይ ጠላም ያው ነው ብለዋል። በቃ ታመጣለህ ነው። ከዛ አግላዮቹ ተመርጠው ወጥቷል። ልጁ እንዲወጣና አግላይ እንዲሆን ተወስኖበታል። አሁን ላይ በራያ አካባቢ ክረምቱ በተጠበቀው ልክ ባለመሆኑ ለድርቅ ተዳርገናል የሚለው አርሶ አደረ ይህንን የግዴታ የእህል መዋጮ ወደ መኸር ወቅት እንዲገፉት በንጠይቅም ተገኝ መልስ ማግኘት አልቻለም ሲሉ የሚደመጡት ዝናብ እኮ የለም፣ ጤፍም እያረረ ነው። ማሽላ እንግዲህ ሳይወልድ እያነቀው ነው። ፀሐይ ነው ያለው። ይህንን ሁሉ ተከራከረ። ምን አይታችሁ ነው አምጡ የምትሉንና ለምህር እኮ ብታደርጉት ጥሩ አይደል? በጭራሽ ዛሬውኑ ነገ እሑድ ይዛችሁ ቅረቡ ነው። ከዛ ተወስኖ የተለያየው ሲሉ ይገልጻሉ። ምንም አቅመ ደካማ ያለው አይባልም። በአሁኑ ሰዓት ድርቅ ነው። አሁን የሚበላ እኮ ነገር የለም። አሁን የህወሓት ቃል አቀባይ ግን የሆኑት አቶ ሚካኤል አስገዶም በአሁኑ ወቅት የህልውና ትግል ውስጥ እንገኛል በማለት እርሳቸው ደው ይዟል። አጠቃላይ ሲሉ የጠሩት የአላማጣ አካባቢ ህዝብ በገዛ ፍቃዱ የሚያደርገው መዋጮ ነው ብሏል። የደቡብ ዞን ህዝብ ግን እንደ ዞን ነው ውሳኔዎች ያስተላለፈው። መከታውና ህልውናው አደጋ ደርሶ እየመጣብን ነው። ከኔ የሚፈለገው ሁሉ በንብረት ህይወት መስዋዕት ከፍዬ ህልውናዬን አረጋግጣለሁ ብሎ እኮ አስተላልፏል። ስለዚህ ይህ በዚህ ሳምንት እንዴት አዲስ ነገር ተፈጥሮ በዚህ መንገድ ጥያቄ ሊነሳ ይችላል የሚል እኔም ሳስብ ነበርና እንደማስበው እንቅስቃሴውን ለመቀልበስ የተደራጁ ጥቂት ወገኖች ስላለው የእነሱ አጀንዳ ሊሆን የሚችለው ሲሉ ገልጸዋል። ይህ አይነቱ ቅሬታ ከዚህ የመጣ ሳይሆን የጥቂት ሀሳብ ነው ሲሉም ይናገራሉ አቶ ሚካኤል አስገዶም። አሁን ሀገር ብሔራዊ አደጋ ወይም የአንድ ሀገር አደጋ ሲደርስበት የራሱ የሆነ ህግና አዋጅ ደንብ አለው። ይመከታል፣ ይከላከላል፣ ካሉና አደጋ ይወጣል። በዛም አቀፍ ተያይቶ አጠቃላይ የትግራይ ህዝብ ሙሉ በሙሉ ተቀብሎት የኔ አጀንዳ ነው ልክ ነው ብሎ ተቀብሎት ወደ መመከት እየተሸጋገረ ነው ያለው ብለዋል። ጥቂት ሰዎች እንደዛ አሉ ልልህ አልችልም። የህዝብ አጀንዳ እንዳልሆነ ግን ላረጋግጥልህ እወዳለሁ ሲሉ ምላሽ ሰጥተዋል። አጠቃላይ ለዳግም ጦርነት በሚል አጠቃላይ የትግራይ መሪው ህወሓት በርካታ ወጣት በማፈጸም ወደ ውትድርና በማስገባት ላይ ሲሆን በተመሳሳይ ኢትዮጵያ መንግስት ከሰሞኑ ጅምላ አፍሳውን አጠናክሮ መቀጠሉ ተነግሯል። በርካታ ለውትድርና ያልደረሱ ልጆች ሳይቀር በመታፈስ ላይ መሆናቸውም ተገልጿል። ይህን ተከትሎ በሀገሪቱ ያለው እጃ በዚህ መልኩ የሚቀጥል ከሆነ በቀጣይ ዓመታት ኢትዮጵያ ወጣቶች በስደትና በጦርነት የተነሳ ተመናምነው ሀገሪቱ ወጣት አልባ የመሆን እድሏ ሰፊ እንደሆነም እየተነገረ ይገኛል።
ሌላው በአማራ ክልል ውጊያው ተባብሶ በቀጠለበትና መንግስት በትግራይና በተለይ ደግሞ በህወሓትና በመንግስት መካከል ውጊያ እየተጀመረ ባለበት ሰዓት ከሰሞኑ መንግስታዊ ኃይሎች በወለጋና በጉራጌ ዞን የተጠናከረ ጅምላ ጨራሽ ጥቃት እየፈጸሙ መሆኑ ይነገራል። ከነዚህ መካከል ምስራቅ ጉራጌ አንዱ ነው። በምስራቅ ጉራጌ በተፈጸመው ጥቃት 7 ሰዎች በላይ መገደላቸው ተሰምቷል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂ በፈጸመው ጥቃት የሰው ህይወት ማለፉና ንብረት መዘረፉ እንዲሁም መውደሙ ተገልጿል። ትናንት ከሶዶ ዳጀ ወረዳ በኩል የገቡ የታጠቁ ኃይሎች በሶዶ ወረዳ ሱተን ተብሎ የሚጠራ ተኩስ በመክፈት ሰዎች ገለዋል ሲሉ ነዋሪዎች ተናግሯል። ነሐሴ 19 2018 ዓ.ም ከቀኑ 5 ሰዓት ተኩል ገደማ ከፍተኛ ቁጥር ያላቸው የታጠቁ ኃይሎች በከባድ መሳሪያ ጭምር ታግዘው ነው የገቡ ሲሉ ገልጸዋል። ታጣቂዎች አካባቢው በመክበብ ባደረሱት ጥቃት 6 ከመከላከያ ተመላሾች፣ ሚሊሻዎች እንዲሁም አንድ አርሶ አደር በድምሩ 7 ሰዎች ተገለዋል ሲሉ አስረድተዋል። ጥቃት አድራሾች መንግስት ኦነግ ሸኔ ያለ የሚጠራቸው የታጠቁ ቡድኖች ናቸው ያሉት ሌላኛው ከሱታን ሸሽተው ቡኤ ከተማ እንደሚገኙ የገለጹ የሱታን ነዋሪ ቡድን የሚገለው ገሎ ካበቃ በኋላ የንግድ ቤቶች ሲሰባበር ቆይቶ በራሱ ጊዜ አመሻሹ ከተማውን ለቆ ለመውጣት ችሏል አሉ። ከዚህ ቀደም ይኸው የታጠቀ ቡድን በሱተን ጤና ሚካኤል ሰመሮ በሚባል አካባቢ ተደጋጋሚ ጥቃት እንደሚያርስና በቅርቡ የሰው ህይወት መቅጠፉን በርካቶች ከቀያቸው መፈናቀላቸውን ተናግሯል። ትናንት ታጣቂ ቡድኑ ለግማሽ ቀን ያክል ሱተን ከተማን ተቆጣጥሮ ነበር ያሉት አንድ የወይ ከተማ ነዋሪ አሁን ህብረተሰቡ በከፍተኛ ስጋት መሆኑን በመግለጽ የፌዴራል መንግስት ጣልቃ ገብቶ የዜጎች ደህንነት እንዲያስጠብቅም እንጠይቃለን ብለዋል። የሶዶ ወረዳ እና ምስራቅ ጉራጌ ዞን ፖሊስና ጸጥታ አመራር በጉዳዩ ዙሪያ የሰጡት ማብራሪያ የለም። አጠቃላይ ይባለበትም በተለይ ደግሞ በትግራይም እንዲሁ ጦርነት ባንዣበበ ሰዓት በኢትዮጵያ ከባድ ራብ መከሰቱ እየተነገረ ይገኛል። በተለይ ደግሞ በትግራይ ዛሬ ወጣው በኢሮብ ወረዳ 35,000 ህዝብ ለከባድ ድርቅ ተጋልጧል ተብሏል። በትግራይ ክልል ምስራቃዊ ዞን የሚገኝ ኢሮብ ወረዳ ከባድ ድርቅ እየተጋፈጠ ሲሆን በአካባቢው የሚኖሩ 35,000 የሚጠጉ ሰዎች ለድርቅ አደጋ መጋለጣቸው ተነግሯል። በወረዳው የክረምት ዝናብ በበቂ ሁኔታ ባለመዝነቡ የውሃ ጉድጓድ መድረቃቸውን የአካባቢ ነዋሪዎች ገልጿል። በውሃ እጥረትም የቤት እንስሳት መሞት መጀመራቸውን ገልጿል። በወረዳው የሚገኙ 8 ቀበሌዎች በከፍተኛ ተራራና ተዳፋት አካባቢ መሆናቸው የተጀመረው የእርዳታ ማዳረስ ስራ ፈታኝ እንዳደረገውም ጠቁሟል። የአካባቢው አርሶ አደሮች እንደሚሉት ከዚህ በፊት እንደ ዘንድሮ ያለ ከባድ ድርቅ አጋጥሟቸው አያውቅም። የዝናብ እጥረቱ በማሳ ላይ የተዘራው እህል እንዲደርቅ ከማድረጉም በላይ በክረምት ዝናብ ይሞሉ የነበሩ የውሃ ጉድጓዶች እንዲደርቁ አድርጓል። የኢሮብ አካባቢ የኢሮብ ብሔረሰብ የሚኖርበት የትግራይ ምስራቃዊ ዞን ወረዳዎች አንዱ ነው። አካባቢ በ2013 ዓ.ም በትግራይ ጦርነት ከፍተኛ ጥቃት የደረሰበት ሲሆን እስካሁንም አንዳንድ የቀበሌ ገበሬ ማህበራት በኤርትራ ሰራዊት ቁጥጥር ስር ይገኛሉ ተብሏል። የድርቁ አደጋ በሰዎች በእንስሳት ላይ ከፍተኛ ጉዳት ከማስከተሉ በፊትም ለጋሽ ድርጅቶች፣ ባለሀብቶች፣ ግለሰቦች የእርዳታ እጃቸውን እንዲዘረጉ ወረዳው ቀደም ሲል ጥሪ አቅርቦ ነበር። በዚህ ጥሪ መሰረት አንዳንድ ግለሰቦች እርዳታ ማቅረብ መጀመራቸው ተገልጿል። ሆኖም የእንስሳት መኖ፣ የሰው የእንስሳት መጠጥ ውሃ አቅርቦት እጥረት አሁንም የድርቁን ተጽዕኖ ለመቀነስ የሚደረገውን ስራ ከባድ እያደረገው እንደሆነ ተገልጿል። የአካባቢ ህዝብ የውሃ የምግብና የእንስሳት መኖ አቅርቦት በአስቸኳይ እንዲጠናከር ጥሪ እያቀረቡ ይገኛሉ። በተመሳሳይ ከቀናት በፊት ደግሞ በተለይ በአማራ ክልል በሰቆጣ አካባቢ ተመሳሳይ ድርቅ ተከስቶ ከ40 በላይ ሰዎች ህይወታቸው እንዳለፈ መገለጹ ይታወሳል። ከውጭ የኔፓል ፖሊስ ሀገሪቱ ከቲቤት ጋር በሚያዋስነው ድንበር አካባቢ የሚገኝ መንደሮች ጠራርጎ በወሰደው ድንገተኛ የጎርፍ አደጋ የሞቱ ሰዎች ቁጥር 332 መድረሱን ይፋ አድርገዋል። ፖሊስ አብዛኞቹ ሟቾች የውጭ ሀገር ዜጎች መሆናቸውን አስታውቋል። ከ900 በላይ ሰዎች የደረሱበት አለመታወቁን ገልጿል። በቲቤት 3 ሰዎች መሞታቸውና ቢያንስ 558 ሰዎች የደረሱበት አለመታወቁን የቻይና ብሔራዊ መገናኛ ብዙሃን ዘግቧል። ነገር ግን ያሉበት ያልታወቁ ሰዎች ቁጥር የኔፓል ፖሊስ ይፋ ያደረገው መረጃ ውስጥ ስለመካተቱ የታወቀ ነገር የለም ተብሏል። ከኔፓል የወጡ የተረጋገጡ ቪዲዮዎች በጎርፍ ድልድይ ተሰብሮ ሲወሰድ ብዙ ፎቆች ያሉት ህንፃ ሲወድቅና በርካታ ህንፃዎች ያሉት ከተማ ሲወድም አሳይቷል ተብሏል። ከዚህ ቀደም በአካባቢው ተራራ በመውጣት ልምድ ያለው ግለሰብ ለብሽ የደረሰው አደጋ ምን ያህል አውዳሚና ድንገተኛ እንደነበር ማመን እንዳልቻለም ገልጿል። ከቴክሳስ ቤተሰቦቻቸው ወደ አካባቢ የተጓዙ 2 እህትማማች እንወዳችኋለን፣ አጠቃላይ ወደ ቤታችሁ በሰላም ይመለሱ ሲሉ መልካም ምኞታቸውን ገልጿል።
ድንገተኛው የጎርፍ አደጋ በምን ምክንያት እንደተከሰተ የሚያስረዱ መረጃዎች ቀስ በቀስ መውጣት ጀምሯል። ባለሙያዎች ድንገተኛ የጎርፍ አደጋው የተከሰተው የግግር በረዶ መናድና የፍርስራሽ መከተል ነው ሲሉ ይፋ አድርገዋል። ባለሙያዎች በወንዞች ውስጥ በተከማቸ ፍርስራሽ የተነሳ ሁለተኛና ሶስተኛ ዞን የጎርፍ አደጋ ሊኖር ይችላል ሲሉ ፍርሃታቸውን ይገልጻሉ። የሟች ቁጥር አሁንም ሊጨምር እንደሚችል ተገልጿል። ክቡራን አድማጭ ተመልካቾች የሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ በድጋሚ እንገናኛለን። እስከዛው ሰላም ቆዩ።